ሰላም ጤና ይስጥልን ተመልካቾቻችን፣ የሰዓቱን ሰበር ዓለም አቀፍ ዜናዎችን ይዘን ቀርበናል። ሁቲዎች ሳውዲ አረቢያን በየመን ላይ የምታደርገውን ጥቃት፣ እገዳና ወረራ ሙሉ በሙሉ እንድታቆም ጥሪ አቅርበዋል። ይህ በእንዲህ እንዳለ እስራኤል በጋዛ ታጣቂዎች ላይ ተኩስ ከፈተች። በመጨረሻም ኢራን የትራምፕን የሰላም ጥሪ ውድቅ አደረገች። እነዚህን ትኩስ ሰበር መረጃዎችን ይዘን ቀርበናል። አብራችሁን ቆዩም። የሁቲው ንቅናቄ ሳውዲ አረቢያ በየመን ላይ የምታደርገውን ጥቃት፣ እገዳና ወረራ ሙሉ በሙሉ እንድታቆም ጥሪ አቅርበዋል። ይህ ጥሪ የቀረበው የጥቅምት 14ቱን አብዮት የጀመሩበትን 59 ዓመት መታሰቢያ በማስመልከት ሲሆን የሁቲው የበላይ የፖለቲካ ምክር ቤት መሪ ማህዲ አልማሻት ለሰላም የሚያስፈልጉ ግልጽ መስፈርቶች ተግባራዊ እንዲሆኑ አሳስበዋል። አልማሻት ይህ እርምጃ በክልል ውስጥ ከሚደረጉ ጦርነቶች የሚጠቀሙ አካላት የእስራኤልን ጥቅም ከማስጠበቅ ለመከላከል የሚያስችል ቀዳሚ መፍትሄ መሆኑን ገልጸው የአሜሪካንን ሚና በተመለከተ አልማሻት አሜሪካ የክልላዊ ስሜቶችን በመጠቀም የእስራኤልን የጠላት ጥቅም ለማስጠበቅ እየሰራች ነው ሲሉ ከሰዋል። ጉዳዩን በቅርበት የሚያጤን ማንኛውም ሰው ይህንን ይረዳል ብለዋል። የሁቲው ንቅናቄ የመንን እያንዳንዷን ኢንች መሬት ከወራሪዎች ነጻ እስኪወጣ ድረስ ትግሉ እንደሚቀጥሉ ቃል ገብተዋል። እነዚህ ወራሪዎች የየመንን የተፈጥሮ በመበዝበዝ የህዝቡን ደም በማፍሰስ በድብቅ እስር ቤቶች ውስጥ ነጻነታቸውን በመገደብ እንዲሁም የኢኮኖሚ ቀውሶች፣ ዋጋ ግሽበት፣ የነዳጅና የምግብ እጥረት በማስከተል ህዝቡን ለከፋ ችግር እየዳረጉ ናቸው ብለዋል። ይህ የሚያሳየው የሁቲው ንቅናቄ የመንን ሙሉ ሉዓላዊነትና ነጻነት ለማስመለስ ቆርጦ መነሳቱን ነው። በሌላ በኩል ዓለም አቀፍ የሰብአዊ መብት ድርጅቶች በየመን ያለው ሰብአዊ ቀውስ እጅግ አስከፊ ደረጃው ላይ መድረሱን በተደጋጋሚ በማስጠንቀቅ የነዳጅ ምግብና የሕክምና አቅርቦቶች እጥረት በብዙ ሚሊዮን የሚቆጠሩ ሰዎችን ለሞትና ለመከራ እየዳረገ መሆኑን ዘግበዋል። ድርጅቶች ለዚህ ግጭት ዘላቂ ሰላማዊ መፍትሄ ለማምጣትና ለተጎጂዎች አስቸኳይ እርዳታ ለማድረስ ዓለም አቀፉ ማህበረሰብ ፈጣን እርምጃ እንዲወስድ ጥሪ አቅርበዋል። ይሁን እንጂ እስካሁን ድረስ ጉልህ የሆነ መሻሻል አልታየም እና ግጭቱ በቀጣይነት የየመንን ህዝብ እየጎዳ ነው። ይህ በእንዲህ እንዳለ እስራኤል በጋዛ ታጣቂዎች ላይ ተኩስ ከፈተች። የአካባቢው ባለስልጣናት 6 ሰዎች መገደላቸውን የተገለጸ ሲሆን ይህም በክልሉ ያለውን ደካማ ሰላም አደጋ ላይ ጥሏል። ይህ አሳዛኝ ድርጊት የተከሰተው በግብጽ በተካሄደው የሰላም ስምምነት የእስራኤል ታጋቾች ከተለቀቁ በኋላ ነው። ሐማስ የተቀሩትን የእስራኤል ታጋቾችን ሙሉ በሙሉ ከለቀቀ በኋላ አሁን ደግሞ ሁለተኛው ቡድን 13 ታጋቾች ወደ እስራኤል እየተጓዙ ነው። ይህ ጠቃሚ መረጃ በፕሬዝዳንት ትራምፕ የሰላም እቅድ መሰረት የተደረገ ሲሆን ይህም በጋዛ ያለውን አስከፊ ጦርነት ለማስቆም ያለመ ነው። የሁለት ዓመቱ ጦርነት ያደረሰውን ውድመት ከግምት ውስጥ በማስገባት ይህ ስምምነት እጅግ ተስፋ ሰጪ ነበር። ይሁን እንጂ የቅርብ ጊዜ ጥቃት ለሰላም ሂደቱ አሁንም ፈተናዎች እንደሚገጥሙት የሚያመላክት ሲሆን በሁለቱም ወገኖች መካከል ተማመንን ለመገንባትና ዘላቂ መፍትሄ ለማምጣት ከፍተኛ ጥረት እንደሚደረግ ይጠበቃል። ዓለም አቀፉ ማህበረሰቡ ሁኔታውን በቅርበት እየተከታተለ ሲሆን ለሰላም ጥረቶች ቀጣይነት ድጋፍ ለመስጠት ቃል ተገብቷል። የሰላም ስምምነቱ የመጀመሪያ ምዕራፍ ከተፈረመ በኋላ የእስራኤል ወታደሮች ከጋዛ ከተማ ወደ ተስማማው ቢጫ መስመር በመውጣታቸው በመቶ ሺዎች የሚቆጠሩ የተፈናቀሉ የፍልስጤማውያን ወደ ትውልድ ከተማቸው እንዲመለሱ አስችሏቸዋል። ነገር ግን የተመለሱት ከተሞች በአብዛኛው ወደ ፍርስራሽነት ተለውጠው ሲታዩ የሁለት ዓመቱ ጦርነት ያደረሰውን ውድመት ምስክር ሆነዋል። የመሰረተ ልማት ዝርጋታው ሙሉ በሙሉ ወድሟል። ቤቶች ፈርሰዋል እና የህይወት መሰረታዊ ፍላጎቶች እንኳ እጥረት አለባቸው። በዚህ አስቸጋሪ ሁኔታ ውስጥ የታጠቁ ፖሊሶች በጋዛ ከተማና በደቡባዊ ጋዛ ጎዳናዎች ሲዘዋወሩና የእርዳታ መኪኖቹን ደህንነት ሲጠብቁ ይታያሉ። የሰብአዊ እርዳታ አቅርቦቶችም በቅርቡ ወደ ረሃብ ወደ ተመታችው የጋዛ ግዛት ይገባሉ ተብሎ ይጠበቃል። ፕሬዝዳንት ትራምፕ በጋዛ የተኩስ አቁም ለማስፈን ያደረጉት ጥረት በቀድሞ የአሜሪካ ፕሬዝዳንት ጆ ባይደን እና ቢል ክሊንተን ምስጋና አስገኝቷቸዋል። ይህም ለቀጠናው ሰላም መፈጠር ተስፋን ሰጥቷል። ይሁን እንጂ የቅርብ ጊዜ ጥቃት በክልል ውስጥ ያለውን ሰላም ምን ያክል ደካማ እንደሆነና ዘላቂ ሰላምን ለማስፈን ምን ያክል ስራ እንደሚቀረው ያሳያል።
በመጨረሻም ኢራን የትራምፕን የሰላም ጥሪ ውድቅ አደረገች። ኢራን ማክሰኞ ዕለት ፕሬዚዳንት ትራምፕ በእስራኤል ፓርላማ ባደረጉት ንግግር ያቀረቡትን የመካከለኛው ምስራቅ የሰላም ሀሳብ ውድቅ አደረገች። የኢራን መንግስት የትራምፕ ንግግር ከአስተዳደራቸው ተግባራት ጋር እንደማይጣጣም ገልጸዋል። የኢራን የውጭ ጉዳይ ሚኒስቴር አባስ አራግቺ እንዳሉት ፕሬዚዳንት ትራምፕ ባለፈው ሰኔ ወር ላይ በኢስላሚክ ሪፐብሊክ የኒውክሌር ተቋማት ላይ የአየር ጥቃት ካዘዙ በኋላ ቴህራን ከዋሽንግተን ጋር መደበኛ ዲፕሎማሲያዊ ንግግር ለመጀመር ትጠነቀቃለች ብለዋል። አቶ አራግቼ በማህበራዊ ሚዲያ ላይ ባሰፈረ ጽሑፍ የኢራን ህዝብ ከ4 ወራት በፊት በመላው ኢራን ቤቶችና ቢሮዎችን ለመደብደብ ከተሳተፈ እጅ የቀረበላትን የሰላም ጥሪ እንዴት እንደሚያምን ይጠበቃል። አንድ ሰው ማለቂያ የሌለውን ጦርነቶች እየቀሰቀሰና ከጦር ወንጀለኞች ጋር የተሰለፈ የሰላም ፕሬዝዳንት ተብሎ ሊጠራ አይችልም። ፕሬዝዳንት ትራምፕ ወይም የሰላም ፕሬዝዳንት ወይም የጦርነት ፕሬዝዳንት ሊሆኑ ይችሉ ይሆን እንጂ ሁለቱንም በአንድ ጊዜ ሊሆኑ አይችልም ብለዋል። የኢራን ከፍተኛ ዲፕሎማቶች ፕሬዝዳንት ትራምፕ በእስራኤል መረጃ ሰጪዎች እንደተሳሳቱ በመግለጽ እስራኤል አሜሪካን ከኢራን ጋር ወደ ጦርነት እንድትገባ እንዳሳሳተች ወንጅለዋል። የእስራኤልና የአሜሪካ ባለስልጣናት የኢራን የኒውክሌር መርሃ ግብር የኒውክሌር መሳሪያ ለመፍጠር አደገኛ ቅርበት ላይ እንደደረሰ አጥብቀው ሲናገሩ፣ ቴህራን ደግሞ የአቶሚክ መርሃ ግብሯን ለሰላማዊ ዓላማዎች ብቻ እንደሆነ ገልጻለች። ፕሬዚዳንት ትራምፕ ሰኞ ዕለት በእስራኤል ፓርላማ ባደረጉት ንግግር ኢራን የኒውክሌር ጦር መሳሪያ እንዳትይዝ የመከልከል ፍላጎታቸውን ደግሞ ሲገልጹ ለድርድርም ክፍት መሆናቸውን ጠቁሟል። ኢራን ወታደራዊ ተኪዎቹን መደገፍ እንድታቆም፣ ሽብርተኝነትን እንድትተውና እስራኤልን በይፋ እንድትቀበልም ጥሪ አቅርበዋል። ቴህራንና አሜሪካ በዚህ ዓመት ለ12 ቀናት ከዘለቀው የእስራኤል ኢራን ጦርነት በፊት በዲፕሎማሲያዊ ድርድር ላይ ነበሩ። በእነዚያ ንግግሮች ወቅት የአሜሪካ ተደራዳሪ ኢራን የኒውክሌር መሳሪያ እንዳትሰራ ለማረጋገጥ የማበልጸጓ መብቶቿን መሻር እንዳለባቸው ደጋግመው አጥብቀው ነበር። ይህ ፍላጎት በኢራናውያን ዘንድ ተቀባይነት አላገኘም። እነርሱም ማበልጸግ ለብሔራዊ ሉዓላዊነታቸው ወሳኝ አካል አድርገው ይመለከቱታል። ከሰኔው ጦርነት ወዲህ የአሜሪካ ባለስልጣናት ዋሽንግተን ከቴህራን ጋር ለሚደረጉ ንግግሮች ክፍት መሆኗን አረጋግጠው፣ ነገር ግን ኢራን የኒውክሌር መርሃ ግብር እንዳትይዝ አጥብቀው ተናግረዋል። ኢራን ደግሞ ድርድሮቹ በድጋሜ በወታደራዊ ጥቃቶች እንደማይቋረጡ ዋስትና ሳታገኝ ከአሜሪካ ጋር ወደ ንግግር እንደማትገባ ትገልጻለች።